ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ጉድ 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 ጉድ! ዛሬም ጉዱ አላለቀም ማለት ነው። የአብርሽና የሩታ ጉድ ማለት ነው። እንግዲህ በአዲስ ቪዲዮ መጥቻላችኋለሁ። ምንድን ነው አዲሱ ነገር? ምንድን ነው የተፈጠረው ነገር ልትሉ ትችላላችሁ። እዚህ ጋር አሳያችኋለሁኝ የተፈጠረውን ነገር ማለት ነው። እስከ መጨረሻው ድረስ ተከታተሉ። እንዲሁም ደግሞ ቪዲዮውን አስገባላችኋለሁ በመሀል ማለት ነው። እንግዲህ እንደምትመለከቱት አብርሽ ሰሞኑን ምንም ነገር እያደረገ አይደለም። እንዲሁም ደግሞ በሩታና በኤፍሬም ትምህርት ነው እየተማረ ነው የሚባለው። በእነሱ ትዕዛዝ ነው እየሄደም እየመጣም ያለው ማለት ነው። ነገሮችን እያደረገ ያለው እህቱ እንግዲህ ሙዤ እንግዲህ ያገኘችው መረጃ አለ። መረጃው ደግሞ ምንድን ነው የሚለውን እስከ መጨረሻው ድረስ ተከታተሉ። ቪዲዮውን ትንሽ ቆረጥ አድርጌ ያስገባላችኋለሁኝ። እስቲ እስከ መጨረሻውትና እናንተ እዚህ ጋር ፍረዱበት። ቡሴ እንግዲህ መረጃ አግኝቻለሁ። ያገኘሁትን መረጃ ከሆነ ከራስሽ የሆነ ሰው ነው የሰጠኝ ይሄን መረጃ። ይሄን ነገር አንቺ ነሽ ያደረግሽው። ይሄ ወረቀት ይሄን የመጣው ይሄንን ወረቀት ይሄን ነው እንደዚህ አድርገሽ ያሰራሽው ብላ እንግዲህ የማይጠበቅ ነገር ተገኝቷል ማለት ነው። እዚህ ጋር እንግዲህ ለወንድሟም አሳይተው ነበረ ግን ሊረዳት አልቻለም ኤፍሬም። እሷ አላደረገችም ብሏል። በዚሁ አጋጣሚ ደግሞ ዳኒንም ለመማታት ቃቶ ነበረ ማለት ነው። እንግዲህ ዳኒና ቡሴ ነገሮችን እየፈለፈሉ እያወጡ ይገኛሉ ማለት ነው። ነገሮች ከጊዜ በኋላ ሊቀየሩ ይችላሉ። እውነት ለመናገር እንግዲህ ሩታም አሁን ላይ ግን እሱን እንደዚህ አድርጋ መያዟ ለእሷ ምንም ነገር የሚጠቅማን ነገር የለም። በነገራችን ላይ ማለት ነው ለእሷ የልጁ አባት የሚጠቅማት በፍቅር እና በሰላም አምጥጣ ስሯ ብትይዘው ነበር የሚጠቅማት ማለት ነው። በእንደዚህ አይነት ነገር ምንም ነገር አይጠቅማትም ማለት ነው። እንግዲህ ሄርሜላም እዚህ ጋ እንግዲህ ነገሩን ትታይ በጣም ለማመን ይከብዳል እያለች ነበረ ማለት ነው። ውሴ እንግዲህ አምጥታ በሚዲያ ይህን ነገር አውርታለች ማለት ነው። ይሄ ነገር እንግዲህ የሆነው መቼ ነው የሚለውን ነገር እንግዲህ ሁላችሁም አይታችሁታል። ይሄ ነገር የሆነው በጣም ረዥም ጊዜ ነው ይህን ነገር ትሰራ የነበረው ሩታ ነው እያሉ ያሉት። እንግዲህ ሩታ እስከ ዛሬ ድረስ ይህን ኩላ ነገር እየሰራሽ የነበረው አንቺ እያስመሰልሽ የነበረው ለአካብርሽን ለራስሽ ለማድረግ ለባልሽ ሳይሆን እቤት ቁጭ ልታደርጊው ነው እያለች ነበረ። እና ወንድሜን እንደዚህ የምታደርጊው በምን ምክንያት ነው? ይህን ነገር ህግ ጋር አደርሰዋለሁ እያለች ነው ማለት ነው። እንግዲህ ውሴ በጣም እንግዲህ ከሚከራከሩት እህቶቹ አንዷ ሆናለች ማለት ነው። ምክንያቱም ኤፍሬምም ወደ ሩታ ነው የሆነው ማለት ነው። እንግዲህ ይችም ማነው ስሟ ጄሪ ነው ጄሪ የምትባለውም አሁን ደግሞ ተገልብጣለች ማለት ነው። እንግዲህ ቡሴ በነገራችን ላይ በፊትም ተሩታ ጋር ነበረች። ብዙ ነገሮቿን አብራ ትታሳልፋን ነበረ። አሁን ላይ ግን ወንድሟን እየጎዳችባት ስለሄደች ወደሱ በመዞር ነገሮችን በማስተዋል ነገሮችን እንደሚሆኑ እንትን እያለች ነበር የነበረው ከወንድሟ ጎን ሆና። ግን ነገሮች ደግሞ እንዳቀደችው አልሆነላትም። አብርሽን እንግዲህ ባልታሰበ ነገር ይዘውባታል ማለት ነው። ያ ነገር እንግዲህ የሚሆነው ምንድን ነው? እንግዲህ ሀብሉ ብቻ አይደለም የተሰራ መድኃኒት አለ እያሉ ነው ማለት ነው። የተሰራው መድኃኒት ደግሞ ምንድን ነው የሚሉትን ነገር ሁላችሁም እንግዲህ እንትን ሊሆንባችሁ ይችላል ማለት ነው። ይሄ ነገር ደግሞ እኔ እንደምለው ነገር ቢሆን ይሄ ነገር እውነት ለመናገር እንደዚህ አርጋ የልጇን አባት ተማድረግ በሰላምና በፍቅር በሽምግልና በተለያዩ መንገዶች ገብተው ነገሮችን ማስተካከል በሚችሉበት ሰዓት አሁን ይሄን ነገር አድርጋ እንደዚህ አድርገው ማስቀመጥ በጣም ከባድ ነው። መኪና እንዳይነዳ እንዲሁም ደግሞ ተነሱ ጋር ሀሳቡ ምንም ነገር ሀሳብ እንዳይኖረው ከእሷ ጋር ያለውን ጊዜ ብቻ እሷ ጋር ቁጭ ብሎ እንዳሳልፍ ነው ያደረገችው ማለት ነው። እንግዲህ ይሄ እዚህ ጋር ያገኘችው ወረቀት የሚነበብ ወረቀትም አይደለም እያለች ነበረ ማለት ነው። እንግዲህ ያንን እንግዲህ ፈጣሪ ያውቃል ማለት ነው። ለእንደዚህ አይነት ነገር እኔ እንጃ በጣም ይከብዳል እውነት ለመናገር ቤተሰብ
በጣም ከባድ ነው እንደዚህ አይነት ነገር ለቤተሰባችሁም ሆነ ለምትጠሉት ሰው ራሱ እንደዚህ አይነት ነገር አይመከርም፣ እውነት ለመናገር ማለት ነው። ይሄ ነገር በጣም የሚያስጠላና የሚደብር በቃ የዘቀጠ ነገር ነው። ይሄ ነገር እውነት ከሆነ በጣም ነው የሚያስጠላው፣ እውነት ለመናገር ማለት ነው። እና ይሄንን ኩላ ነገር ከምታደርጊ መጀመሪያ የምትወጁ ከሆነ እሱ እየለመነች በነበረ ሰዓት መታረቅ የምቺ ሰው ነበርሽ ማለት ነው። መጀመሪያ ላይ እኮ እየለመነች ብዙ ነገር እያደረገልሽ ነበረ። ራሱ ወልደሽ እንኳ ታበቃሽ በኋላ ራስ ቤት ሆነሽ ብዙ ነገሮችን እያደረገልሽ ነበረ ማለት ነው። እና ስለዚህ አሁን እንደዚህ ይህን ነገር ከምታደርጊበት ልጁን እንደዚህ ከፋ ህይወት ውስጥ ከምታስገቢው የዛ ጊዜ ብትታረቂው እኮ ሄርሜላም ጋር አይሄድም ነበር። እንዲሁም ደግሞ ሄርሜላንም ራሱ አንተን እንደዚህ ማለት ፍቅር ውስጥ ሊያስገባት አይችልም ነበር ማለት ነው። እና አሁን ግን አንቺ ተደስተሽ እያለሽ መስሎሻል፣ ግን ለጊዜው ልትደሰች ትችያለሽ። ምክንያቱም እሱን ወደ አንቺ በፈለግሽው ነገር ስላረግሽው፣ ግን በኋላ ግን መደሰቻ በጣም ሩቅ ነው እና አንቺም እንደሱ ማልቀስሽ አይቀርም ብዬ ነው የማስበው። እውነት ለመናገር ማለት ለሰው ክፉ የሚያስብ የሚመልስለት ምላሽ አላህ ነው፣ ሰው አይደለም። እና መልካም ለሚያስብ መልካም ነገር ያስብለታል። እና ስለዚህ አሁን ላይ ግን ያ ነገር እያደረግሽ ያለሽው እንደዛ ነው አንቺ ማለት ነው። እና በጣም ከባድ ነው፣ ቤተሰብ ተምር ከባድ ነው። እና የልጅሽ አባት ነው፣ ይወድሻል፣ ያፈቅርሻል ከበፊቱ ማለት ነው። እና ነገሮችን ራስሽ አስፋብተሽ ነገሮችን እንደዛ አድርገሽ ከዛ መጨረሻ ላይ ደግሞ አብርሃምን ከስርሽ እንዲወጣ ያደረግሽውም ራስሽ ነሽ፣ ማንም ሰው አልነበረም። እና ያን ነገር ራስሽ አድርገሽ እንደዛ አድርገሽ እንደገና መጨረሻ ላይ አሁን ልጁን እንደዚህ ማድረግ ደግሞ በጣም ይደብራል። እውነት ቤተሰብ በጣም ነው የሚደብረው፣ በጣም ነው የሚያስጠላው። አሁንም ቢሆን ቤተሰብ ካለሽ እናት፣ እህት፣ ወንድም ካለሽ ከዚህ ነገር ብትመለሽ ጥሩ ነው ብዬ ነው የማስበው። አሁን ግን የተደረገ ነገር መልሶ እንጃ ይመለሳልም ብዬ አላስብም። በጣም ከባድ ነገር ነው እውነት። እንደዚህ እውነት አድርጋ ከሆነ በጣም ከባድ ነው እውነት። ለሰው ልጅ እንደዚህ አይደረግም በፍጹም። እንደገና ደግሞ ህዝብ እያወቀው በህግ ራሱ እኮ ያስቀጣታል። እውነት እንደዚህ አይነት መረጃ ራሱ ከወጣ በጣም ከባድ ነው ብዬ ነው የማስበው። እና የልጅሽ አባት ነው እዚህ ጋር ማሰብ አለብሽ፣ በደንብ አድርገሽ አስቢ። ምክንያቱም የነገሽን ማሰብ አለብሽ፣ ቆም ብለሽ ማየት አለብሽ። ለነገ ህይወቴ ምን ያህል ዋጋ ያስከፍለኛል ብለሽ ማሰብ አለብሽ። ለልጅሽም ማሰብ አለብሽ። ምክንያቱም ይህን ቪዲዮ ልጅሽ እያደገ ትሄድ ያየዋል፣ ይመለከተዋል። ምክንያቱም ህፃን እንደሆነ አይቀርም፣ ያድጋል። እና ስለዚህ ነገሮችን በስርዓት ብታስከዱ ጥሩ ነው ብዬ ነው የማስበው። ምክንያቱም አሁን ላይ በነገራችን ላይ ነገሮች ተተደረጉ ግን ያኔ የሚሆን ነገር አይደለም ብዬ ነው የማስበው። ግን ልጁን ለማዳን ሞክሩ። ልጁን ወደ ራሱ እንዲመለስ ለማድረግ ሞክሪ። ራስሽን ብትሆኚ ባልሽ ነው፣ በእርግጥ እንደፈለግሽ ማድረግ መብትሽ ነው። ግን እንደዚህ አይነት ባታደርጊ ደስ ይለኛል እኔ በራሴ ማለት ነው። እና ነገሮችን አስረድተሽ ነገሮች እንደሚሆኑ አድርገሽ አንቺው እንዳደረግሻቸው እነኛን ነገሮች መፍታት ያለብሽ ራስሽ ነሽ። እንግዲህ ይሄን ነገር ነው እኔ መናገር የምፈልገው። ምክንያቱም እዚህ ጋር ደግሞ ሄርሜላ ደግሞ ወንድ አብረሽ ብቻ አይደለም ሀድ ብለሽ ሌሎች ወንዶች አሉ ማለት ባለትዳር ያልሆኑ ትዳር ያለው ወንድ ተመንጠልጠል አሉ ብዙዎች አይደል እንዴ? ስለዚህ ለሱ ዋጋ ከፍላለሁ፣ ለሱ እንደዚህ ሆናለሁ፣ ስለሚወደኝ ስለሚያፈቅረኝ። አይወድሽም፣ አያፈቅርሽም። ምክንያቱም አስገድደሽ ነው እንዲያፈቅርሽም ያስደረግሽው ራስሽ ነች። ጉልበቱ ላይ ወድቀህ አወደኝም፣ ትወደኛለህ፣ ታፈቅረኛለህ፣ አታፈቅረኝም እያልሽ ወንድን እየጠየቅሽ በዚህ ልክ መሆን የለበትም። ስለዚህ የራስሽን ህይወት ለመጀመር ሞክሪ። እሱ ህይወት ውስጥ እየመጣሽ ባትገቢ ጥሩ ነው። ምክንያቱም ሁሉም ሰበቡ ነገሩ አንቺን ስላፈቀረ ከአንቺ ጋር ስለሆነ ነው ይሄ ሁላ ነገር ሊደርስበት የቻለው ልጁ ማለት ነው። እና ስለዚህ የራስሽን ህይወት ራሱ ባታበላሽ ጥሩ ነው። ከዚህ በኋላ ይበቃሻል። ራስሽን ኮነሽ ራስሽን ምሪ ማለት ነው። ነገሮችን ቆም ብለሽ ለማሰብ ሞክሪ አንቺ ራሱ ማለት ነው። ስለዚህ ግዴታ አብርሽ ከኔ ጋር ይሆናል እና አልተውም የሚባል ነገር ምንም ነገር የለም። ግን እሱ ደግሞ በቀን በስተኋላ ደህና ሆነ ሰላም ሆነ ምንም ሆነ አወቀም አላወቀም ያ ነገር ሄዶ ሄዶ መሆኑ ያለ ነው ከልጁና ጋር። ምክንያቱም ልጁን መቼም ልጅ ነው አይደል እንዴ? ስለዚህ ከልጁና ጋር
ተመሆን እኮ አይቀርም ሁላችንም እኮ እያልን ነበር። ግን አሁን ላይ ደግሞ ባለው ነገር በጣም ያስጠላል፣ ይደብራል። እና ስለዚህ አሁን ላይ ደግሞ አንቺ መተው አለብሽ። ልጁ አሁን አልሆነ መንገድ ላይ ነው ያለው። ስለዚህ ለምንድን ነው እኔ ጋማ እኮ ነው ለምንድን ነው እንደዚህ የማትለው እያልሽ ሁልጊዜ እየመጣሽ እሱን ባትጨቀጭቁት ጥሩ ነው ብዬ ነው የማስበው። ነገሮችን ለማስተዋል ሞክሩ። እንዲሁም ሁላችሁም በነገራችን ላይ በሰው ትዳር ውስጥ እንደዚህ እየገባችሁ ይህን ነገር የምታደርጉ ለሰውየውም ራሱ በቃ ያልሆነ ተግባር እንዲደረግበት የምታደርጉ በጣም ብዙዎች አላችሁና ፈጣሪ ልቦና ይስጣችሁ። ለእናንተም ሌላ ምንም አይባልም። ወላይ ፈጣሪ ለሁላችንም ልቦናት ይሰጠን ነው እና ነገሮችን ታሁን በኋላ በጣም እንደዚህ በራቀ መንገድ ባከዱ ጥሩ ነው። ነገሮችን ለመመለስ ሞክሩ። ነገሮችን ለማስተዋል ሞክሩ። ወደ ራሳችሁ ለመመለስ ሞክሩ። ሁላችሁም ብትሆኑ እና ልጁን በሚመልሰው መልኩ መልሳችሁ ራሱን አድርጋችሁ የሚመቸው ጋር መኖር ይችላል። ምክንያቱም በእናንተ ኃላፊነት እና በእናንተ እውቀት በእናንተ በምመሩበት መንገድ የሚሄድ ልጅ አይደለም። ለብዙዎች የደረሰ ልጅ ነው አብርሽ። ሆነን ለመናገር ለብዙዎች እውነት በጣም መልካም ልጅ ነው እና ስለዚህ እንደዚህ አይነት ጫና ባታረጉበት ጥሩ ነው ብዬ ነው የማስበው። እና ቤተሰቦቹ ደግሞ ሁላችሁም ያው በዱዓ የምታደርጉለት አላችሁ፣ ሆነን ለመናገር ጸሎት የምታደርጉለት አላችሁ እና ፈጣሪ እያክብራችሁ። ሆነን ለመናገር እናወዳችኋለሁ። ሰብስክራይብ አድርጉ፣ ላይክ ሼር እንዳይረሳ። ባይ ባይ። መልካም